ሰላም የዳጣ ተከታታዮች ድራማ እንዴት ናችሁ? ደህና ናችሁ ወይ? እኔ ጋር ሁሉ ሰላም ነው። ሰላማችሁ ባላችሁበት ቦታ ብዝት ይበል እያልኩኝ የዳጣን እንግዲህ ድራማ ዛሬም ይዤላችሁ መጥቻለሁ። ዳጣ እንግዲህ በዚህ ሰዓት ወላጅ አልባ አይደለሁም ወላጅ አለኝ ብላ በደስታ ሞርጋለች። እንግዲህ በዚህ በኩል ደግሞ አባቷ ደረጀ በጣም ተጨንቋል። ስለዚህ ነገር ካወቀች ማርታ ምን ይፈጠራል? ትዳሬ ይበተናል። አንድ ሸክም ግን ቀሎልኛል። አሁን እንግዲህ የትዳሬ ጉዳይ ያሳስበኛል። እንግዲህ መዲ ደግሞ ተጨምራ መታለች። የዚህም ቤት ጉድ ሳላወጣ የትም ቦታ አልሄድም፣ ከዚህ ሀገር ንቅንቅ አልልም ትላለች ብቻዋን ቁጭ ብላ። እንግዲህ የዛሬውን ክፍል ላዳምጣችሁ። ዳጣ እንግዲህ ዳጣና ሰላም ተገናኝተው እማዬ እኔ እኮ እና አንቺ እንዴት እንደሆንሽ ባቅ ያን ጊዜ አንቺ አልነበርሽም። ሰዎች እኮ እናታቸውን ይዘው ሲሄዱ በጣም ይቀና ነበረ እያለች ለሰላምዬ እንግዲህ በሚያሳዝን ሁኔታ እያስረዳች ነበረ። ማርቲ ደግሞ እንግዲህ ዳጣ ስልኳን ስትሄድ ጥላ ሄዳ ነበረ። እንግዲህ ውሃዬን ስልኩን ሊጫወትበት እንዴ ብላ ትጠይቃታለች። አይ አይቻልም የሰው ስልክ ትላታለች። ከዛ ደግሞ ውሃዬ እኔ እኮ ባህተሩን አውቃለሁ እንዴት እንደሚከፈት ትላለች። ውሃዬ ትልቅ አንቺ ታውቃለሽ እንዴ ባህሩን ትላለች። አዎ አውቃለሁ ልክፈትልሽ ትላታለች። እሺ ግፈቺ እና ስጪኝ ትላታለች። እማዬ ቆይ ምን ልታይ ነው ስትላት፣ ውሃዬ ሂጂና ውሃ አምጪልኝ በጣም ነው ውሃዬ ጠማኝ ትላታለች። ከዛ ውሃ ደግሞ ውሃ ልታመጣ ትሄዳለች። እንግዲህ ወይዘሮ ማርታ እንግዲህ ሁለቱ አንድ ላይ ቁጭ ለቁጭ ሲሳሳሙ ፎቶ ታገኛለች። እኔ እንግዲህ አንድ ቀን እንኳን ስማኝ የማታውቀው ልጅ እንዴት ነው እሱን ልትስም የቻለችው? ደረጀስ ደግሞ ይሄን ሀል እንዴት ነው ሊያቀርባት የቻላት ትላለች። እንግዲህ በዚህ ራሷን እያሰበች እንዴት ሊሆን ቻለ? ለምንድን ነው ሊያግባት የቻለ? እንዴት ጉንጩን እስከምትስም ድረስ ትላለች። እንግዲህ ዳጣ ደግሞ ከሰላምዬ ጋራ እያወራች ነበረ። እማዬ ዳጣ ስትገባ ሰላምዬ በጣም ተዘርግታ ተኝታ ነበረ። ህፃኑ ደግሞ እያለቀሰ ነበረ። እንግዲህ ዳጣ ትገባና ልጁን ታነሳና ልጁን አባብላ አስተኝታ ሰላምን ስትቀሰቅታ ሰላምዬ አሰማም ትላለች። ውሃ አምጥታ ውሃ ረይታ ከዛ ሰላምዬ እራሷን ታግና ትነሳለች። እንግዲህ ራሷን ስትነቃ ከዛን ባለቅሶ ይተቃቀፋሉ። እማዬ ብላ ታቅፋታለች፣ ትስማታለች። እንግዲህ ዳጣ በጣም ደስተኛ ነበረች። ከዛን እያቀፈቻት እማዬ ለምን እስከ ዛሬ አልፈለግሽኝ? ለምን እስከ ዛሬ ድረስ ዝም አልሽ? ያልልሽም አባዬ ሁሉም ነገር ነግሮኛል ትላታለች። ከዛንን እንግዲህ እሷ ደግሞ ምንም ችግር የለውም እሱ ከነገረሽ እና ካስረዳሽ ከተረዳሽን ችግር የለውም ትላታለች። እንግዲህ በጣም ዳጣ ደስተኛ ሆኖ እየቦረቀች ነበረ። ከዛንን እንግዲህ ወደ ቤት እማዬ አሁን እኔ አንቺ ጋራ ገበያ መሄድ እፈልጋለሁ፣ ተነሺ ሱቅ እንሂድ። እንግዲህ አንቺ እጅ ያዥኝና ተነሽ አብረን እንሂድ፣ ሱቅ እንሂድ እማዬ ተነሺ ትላታለች። ልጁንስ ህፃኑንስ እንዴት አድርጌ ነው ትለዋለች። እማዬ ተነሺ እንውጣ እኔ እኮ ከአንቺ ጋራ እጅ ይዤ አንቺ ገበያ መሄድ ናፍቆኛል። አንደኛ ነገር ሲፈልገውና ሲያልመው የነበረው ነገር ነው። እንግዲህ አንቺ ደግሞ አልነበርሽም፣ አሁን ግን መጥተሻል። አሁን እኮ እማዬ እኔ ወላጅ አልባ አይደለሁም፣ አባት አለኝ፣ እናት አለኝ። ከዚህ በኋላ እኔ ማንም ሰው እንትን አይለኝም ትላለች። እማዬ ግን ተነሺ እንዴ ሱቅ እንሂድ፣ አንቺን ተሳድቤ እንደው ከአንቺ ስር ልሸሸግ ትላታለች። ሁልጊዜ የሚከፋኝና የሚያሳዝነኝ ነገር ቢኖር ሰዎች ተሳድበው ወደ እናታቸው ይሮጣሉ። እኔ ግን የምሮጥበት የለኝም። እኔ ግን እንደዛ አይነት ነገር አላገኘሁትም። አሁን ግን እንደዛ መሆን ይፈልጋለሁ። የልጅነቴን አሁን መሆን ይፈልጋለሁ ትላታለች። ሰላምዬ በጣም አዝና እንግዲህ ከዚህ በኋላ ችግር የለውም እኔ ያለሁልሽ አጎራሻለሁ፣ እኔ እናትሽ አጎራሻለሁ ትላታለች። ከዛን እንግዲህ እንደዛ እያለች
በቃ አሁን ታዲያ ያልሽ ቦታ እንሂድ እንዴት ትላታለች። አይ እማዬ በቃ ይቅር ልጁንስ ትላታለች። በቃ እሺ ከዚህ በኋላ እማዬ ብዬ ልጥራሽ እንዴት ትላታለች። አዎ እማዬ ብለሽ ጥሪኝ ትላታለች። ከዛ ሰላምዬ በጣም እያለቀሰች በጣም እያነባች ነበረ። እንግዲህ ዳጣ እየዘለለች ወደ ቤቱ ትመጣለች። ከዛ ዳጣን ደግሞ ሳሎን ተቀምጧ ታገኛለች። እንግዲህ ያለውን ነገር ልታወራ ስል እንግዲህ ከላይ ደግሞ ናታ እሷን ይመለከታታል። ከዛ እማዬ አለች እኮ አንቺ ታረጋጊ ስላት እንግዲህ እሱ ባያት ኖሮ ጎዶና ነበረ። ነገር ግን ናታን በድንገት አይቷት ነበረ። እንግዲህ በጣም እንግዲህ የሚያስደንቅና ድንቅ የሆነ ድራማ ነው። በዚህ ሰዓት እንግዲህ ዳጣ በጣም ደስተኛና ትናንትና የነበረውን ፍራቷ ሁሉ ተቀልጥፎላት ዛሬ እንግዲህ ደስተኛ ሆና ነው የምትኖረው። እንግዲህ ደስ የሚለውና የሚያስቃት ሁል ጊዜ እየቦረቀች እናቴ የምትልበት በአደባባይ ደግሞ እህቶቿን የምትጠራበት ጊዜ ነው አሁን የሚቀራት። እንግዲህ አቶ ደረጀ ደግሞ በዚህ በኩል ስለ ትዳሩ በጣም እየተጨነቀ ነው። ማርታ በፊት ምንም እየጠረጠረች አይደለም። አሁን ግን ጥርጣሬ ውስጥ ገብታለች። ይሄን ያህል እንዴት ነው ከሷ ጋር መቀራረብ የቻለ? እንዴትስ ጉንጩን ለመሳም ቻለች ብላ ስትጨነቅ ነበር። እንደ በፊቱ አይደለችም። ነገሮቹን እየተጠራጠረች መጣች። እንግዲህ አሁን ጥርጣሬ የገባበት ምክንያት ሁልጊዜ ከሱ ጋር ማሳለፍ ሁልጊዜ እንግዲህ ከደረጀ ጋር አለ ሰዓትም ይወጣሉ አለ ደቂቃም እንግዲህ ጉንጩን ደግሞ ስትስመው የባሰ ሌላ ነገር እንደሆነ ታያለች። ስልኩን እንግዲህ እየጎረጎረችው ነበረ። እንግዲህ ከውስጡ ምን መረጃ አግኝታ እንደሆነ ባይታወቅ እንዳንል ፎቶ የተነሱበት የተጻጻፉበት ብዙ አይነት እንዳለ እንግዲህ ይታወቃል። ከዛ እንግዲህ ይሄንን ነገር ታውቀዋለች። እንግዲህ ናታን ደግሞ ሁሉም ነገር ያውቃል። አብዬልም ደግሞ ታውቃለች። እነዚህ ነገሮች እያስጨነቁ ነው። እኔ እንደውም ዳጣ የት ሄደች ብዬ በጣም ተጨንቄ ነበረ። እንኳንም እሷ ጋር ሄደች፣ ኧረ ችግር የለውም ይባባላሉ። ደግሞ እኮ የገረመኝ ስልኳን ጥላው ማሄዷ ነው። ስልኳ ደግሞ ያለው እማዬ ጋ ነው። ያለውን ነገር እኮ በስልክ ማየት ትችላለች። ቢሆን ካልሆነ እንዴት እንደምናደርገው አላቅም ይባባላሉ። ብቻ እኔ አላቅም ናታ፣ በጣም እየፈራው ነው። በዚህ ምክንያት አባትና እናትን እንዳላጣ እየፈራው ነው ትላለች። የእውነት ለመናገር እንግዲህ ወይዘሮ ማርታ ይሄንን ካወቀች በክብሯ የማትደራደርና ታማኝ ሚስት ናት። እንግዲህ ይሄንን ካወቀች ምን እንደሚፈጠር ለማሰብ በጣም ከባድ ነው። ሁለተኛ ደግሞ እህትየው መዲ መታለች። ይህንን ጉድ ሳላወጣ የትም ቦታ አልሄድም። እንግዲህ ጉዷን አወጣለሁ። እንደዚህ ማንኛውም ሰው እየሰበሰበ አምጥቶ እህቴ ላይ ማጫወት የለበትም እያለችው ነበረ። ስለዚህ አቶ ደረጀ እንግዲህ እሷ ይሄንን እያወራች ነበረ። ወደ ቤቱን ከፍቶ ሲገባ ይሄንን እያወራች ይሰማታል። በዚህ ነበረ ክፍሉ የተጠናቀቀ። በሚቀጥለው እንግዲህ ወይዘሮ ማርታ እንግዲህ የሰላምዬ ልጅ ነኝ ስትል እንግዲህ ጆሮዋ ትንሽ ጠለቅ ብሎ ትንሽ ሰምታለች። ነገር ግን እንግዲህ በጥያቄ ዳጣን እያፋጠጠቻት ነበረ። ዳጣ ግን ይሄን ልትመልስ አይደለም ሌላ ነገሮች እያወራቻት ነበረ። እንግዲህ በሚቀጥለው ምን ይሆናል? መዲ መታለች። መዲ ከመጣች እንግዲህ ነገሮቿን ሁሉ ነው የምታፈለፍለው። ስለዚህ እንቅልፍ አይወስዳትም። እንግዲህ እሷም እንዳለችው አሁን እንግዲህ ለአቶ ማርታ በጣም ከባድ ነገር ነው። እንግዲህ አቶ ደረጀ አንድ ቀን የሰራ ስህተት በመጠጥ ምክንያት የሰራው ስህተት ዛሬ ላይ ትልቅ ዋጋ አስከፍሎታል። እሱም ደግሞ ስህተቴን እማርበታለሁ፣ ስህተቴን አውቃለሁ ብሏል። እንግዲህ በስህተት የመጣውን ነገር የትም ሸሽተን አናወጣም። ነገር ግን እንግዲህ ሁሉም ነገር ተቋቁመን ማለፍ አለብን ይላል እሱ ራሱ ሲናገር። እንግዲህ አቶ ደረጀ በጣም በአጽናኑ የቆና ነው። ግን
ማርቲ በጣም ታሳዝናለች። እንግዲህ ምንም ማድረግ አይቻልም። ውሃ የስልኩን ከፍታ ሰታት ነበረ ያየችውን እንግዲህ ማመን አልቻለችም። በጣም ከብዷት ነበረ እንግዲህ ለማመን። እንግዲህ ውዶቼ ስለተከታተላችሁኝ በጣም አመሰግናለሁ። ዛሬ ቀጥታ ባርጌ ያቀረብኩላችሁ ዳጣን ነው። መልካም ጊዜ ይሆንላችሁ።